ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ፍቅር ልዩ ስሜት ነው። ራስን በሌላ ልብ ውስጥ ማኖር፣ የራስን ልብ የሌላ መኖሪያ ማድረግ፣ አበባ የመሆን የልጅነት ዘመን አልፎ የፍሬነት ዘመን የሚመጣበት ነው ፍቅር። ውደዱኝ የሚል እረፍተ ዘመን ላይ ለደረስኩት ለኔ ይህ እንግዳ ስሜት የደስታዬም የሰቆቃዬም ምንጭ ነው። እኔ እየፈለኩ የማልፈለግ እየራበኝ መብላት የምፈራ እየተመኘሁ የተመኘሁት ሲሆን የምጨነቅ ሆኛለሁ። ወንድ የሚባል አውሬ የሆነ ፍጡር ለምን እንደተፈጠረ እያሰብኩ እልፍ አላፍ እንቅልፍ አልባ ሌሊቶችን አሳልፌያለሁ። ታደኝ እስካገኘው ታደለኝ ልቤ ንጉስ፣ ባዶ መሆኔን ወናነቴን ለመሙላት የሚተጋው ሰው፣ ዘይት በሌለበት እኔነቴ ውስጥ መብራት ለመለኮስ ሳይታክት የሚጥረው ቆንጆ የኔ ውብ ቆንጂትዬ ሲለኝ ራሴን የሚያስተኝ ዛሬ ደግሞ መንገዱ ራቀብኝ። ናፍቄሻለሁ ማለት ነው? ሁሌም ትናፍቀኛለህ። ታዲያ ለምን አታገቢኝ? ደሞ ጀመረ። የምሬን እኮ ነው የምልሽ። ካንቺ ጋር በጣም ነው ግባብ። በዛሬ ደግሞ ረጅም ጊዜያችን ነው። የሚገርምሽ ነገር ከድሮ ሚስቴ ጋር ራሱ እንዳንቺ አልግባባም ነው። ለዛ ነው የተፋታችሁት። ከመጋባት መጀመሪያ መግባባት እኮ ነው። አንቺ እኮ ተግባብተናል። ታዲያ ለምን አታገቢኝ? እባክህ ጊዜ ስጠኝ። የት ሄድብሃል? እኔ እንጂ የትም ባትሄጂም አላምንሽ። ሹፌር ደርሰናል። ዳር ያዘልን። እሺ
ሰው ያደርገኝም። ትንሽ ለማማትን ትንሽ ብተኛ አራ ልታስረፍጅብኝ ነው እንዴ? ዛሬ እኮ ስራ አልገባም። ጎሽ ዛሬ ቤቴ ልጸዳልኝ ነው። ደግሞ የቤት ሰራተኛ አደረከኝ። የኔ ፍቅር እኔ ጋር ብትኖር እኮ በጣም ደስ ይለኛል። ፈላ አለቀኝ እንደው አርፍጄበታለሁ። ጎሽ እህቴ ነች። ሄሎ ወንድሜ። ሄሎ እህቴ፣ እንዴት አደርክ? እንዴት ነሽ? ጠፋሽ እኮ። አለሁ። ምን እጠፋለሁ? ቤት ልመጣ እያሰብኩ ነበር። መቼ? ዛሬ? አይ ነገ። እንደዛ ከሆነ ትቻለሽ። በቃ ነገ አይሃለሁ። እሺ እሺ። ቻው በይ። እሺ ቻው። ማነች? ማለት የደወለችው ማነች? እህቴ ነች። ምን ነው? እህት እኮ ነች፣ ችግር የለውም። ቆይ እህቴ ባትሆንስ? ከጋብቻ በፊት ያልተቆጣጠሩትን ሰው ካገቡት በኋላ ምን ነው ቶሎ በሩን ዘጋኸው? እና ክፍት አድርጌው ልሂድ? ማታ ያስገባትን ሴት እንዳላይብንም? አሃ እየተከታተልሽኝ ነው ማለት ነው? እኔ ማለት ነው ስራ አጥቼ። እሺ ለጭቅጭቅ ነው የመጣሽው? ስለልጃችን እንድነጋገር። በዚህ ጉዳይ ብዙ ጊዜ አውርተናል፣ መግባባት አቃተን እንጂ። ስሚ ልጁን ማሳደግ ማቺ ከሆነ ለኔ ስጭኝ፣ እኔ አሳድገዋለሁ። ምን ስለሆንክ ነው ለአንተ እጅ የምሰጠው? እኔ ለልጅ ያነሽ? እሺ ቆይ ምን ፈልጊው? እሺ ነው ወደ ስራ ነው የሚለው። ጭቅጭቅ ነው የሰለችኝ፣ የራስሽ ጉዳይ። ላገባ ነው። ምን ላገባ ነው? እሰይ! አረ እንኳን አግቢ። ወይ አረ አሁን ሄደሽ አግቢ። ስሚ በዚህ መሀል ግን ልጄ ቢጎዳ ካንቺ ራስ አልወርድም። ላገባ ነው። አረ እንጂ እሰይ! ፒያሳ 4 ኪሎ ሾላ መገናኛ፣ ፒያሳ 4 ኪሎ ሾላ መገናኛ፣ ፒያሳ 4 ኪሎ ሾላ መገናኛ። የሞላ ፒያሳ 4 ኪሎ ሾላ መገናኛ። የሞላ አንድ ሰው እዚህ ጋር እናቴ ላይ ናኔ ጋር አንድ ሰው ነው። ፒያሳ 4 ኪሎ ሾላ መገናኛ፣ ናኔ ጋር አንድ ሰው ነው። የኔ ወንድም ገና እስከ ይሞላ ልንቆም ነው። እባክህ ሰዓት ረፍዶብኛል። እንሂድ። እንዲህ የምትጣደፍ ከሆነ ቀደም ብለህ ከቤት አትወጣም እንዴ? እሱን እንኳን ለኔ ያነግርኝ። እኔ ካልነገርኩ ማን ሊነግርህ ነው? ፒያሳ 4 ኪሎ ሾላ አረ መገናኛ። ነገሩ ሲስተም ችግር አለ። ናኔ ጋር አንድ ሰው ነው። ፈለውን አግባ በእናትህ።
ቁጭ እሺ በዚህ ሰዓት መስራት ይገባታል። አረፈድኩ አይደል? በጣም ይቅርታ። ይኸውልህ ታደለ፣ እዚህ ቢሮ እንዳንተ መኮራበት ሰራተኛ የለኝም። ታውቃለህ አለቃ፣ ያው ስራዬን አክብሬ ነው ወድጄ ነው የምሰራው። ለዚህ እኮ ነው በአንተ የምተማመንበት። ለማንኛውም ስራ እንደጨረስክ አንድ ጊዜ ቢሮ እንድትመጣ። እሺ በቃ እቺን ስራ ሰርቼ እመጣለሁ። እሺ እንዴት ነሽ? ተነሳሽ? አዎ ተነስቻለሁ። ግን መነሳት ብቻ ምን ዋጋ አለው? ምን ነው የምትፈልጊው ነገር ሞልቷል ያልከኝ ምንም ነገር ሳይኖር ነው እንዴ? ጥግ ላይ ያለው መሳቢያ ላይ ፓስታ አለሽ፣ ቀቅለሽ በያ። ጎሽ መጀመሪያ እንደዚህ አትለይም ነበር? ሴትዮ ገና ሳንጋባ ጭቅጭቅ አንተ ሰውዬ ገና ሳታገባኝ ሴትዮ። እሺ ስንት ሰዓት ትመጣለህ? በጊዜ እመጣለሁ። የምሬን ነው፣ በጊዜ እመጣለሁ። እሺ በጉጉት እጠብቅሃለሁ። እኔ አላምንሽ። አንተ ደግሞ ካላመንከኝ ተው። ሄሎ
እንደዚህ ሰው መዝጋት ጥሩ ነው? አንቺ ነሽ እንደ ዘጋሽኝ። እሺ ቁርስ ልበላ ነበር። እንብላ። እንዴ የታረሽ ነው? ታዴ ጋር ነው ያደርኩት። ዝም ብሎ ይሄድሽ ማደር ብቻ። ቆይ ለምን አትጋቡ? ያሳዝነኛል። የማላስጨርሰውን ህይወት እንዳላስጀምረው ፈራለሁ። እሱን ፈጣሪ ነው የሚያውቀው፣ ማን እንደሚቀድም ማን እንደሚከተል። ምን ላድርግ? ያለውበትን ሁኔታ አንቺ ታውቂያለሽ። አይዞሽ፣ አሁን እኮ በጣም ደህና ነሽ። ደግሞ በጠዋት የደወልኩልሽ ላስከፋሽ አይደለም። ከቤት የምትወጪ ከሆነ ደውይልኝ፣ እንገናኝ። ዛሬ እንኳን መውጣ አይመስለኝም። እሺ ቻው። የመጣለቀ ታደለ እኔ እኮ ያንተ ነገር ምን አይገባኝም። ያው ስላረፈርኩ እኮ ይቅርታ ጠየቅኩኝ አለቃ። አለቃ አትበለኝ። አንተ እኮ በዚህ መስሪያ ቤት አለቃ የምትመስለው። የምሬን እኮ በችሎታም በስነ ምግባርም በማንኛውም ነገር እኮ አንተን የሚያክል ሰራተኛ እኮ የለም። ይቅርታ አለቃ፣ እህቴን እሺ ላውራት? ሄሎ እህቴ፣ ቁርስን በላ? አርፍጄ ስለነበረ ገና ቢሮ መግባቴ ነው እኮ። መጀመሪያ ብላ። ተይ ተይ እባክሽ፣ አለቃ ከባድ ስራ ሰጥቶኛል። አሁን ራሱ አቋርጬ ነው አንቺን ያወራሁሽ። በባዶ ሆድ ከባድ ስራ አይገፋም። ደግሞ በኋላ አርቦህም ስትበላ ጨጓራህን ያማሃል። ወይኔ ባልሽ ታድሎ። ስሚ አንቺ ካገባሽ ባልሽ አይፈታሽ። ለማረሳሳት አትሞክር። እሱን ተውና ወጥተህ ብላ። እሺ እሺ እበላለሁ ስራውን ከጨረስኩ በኋላ። እሺ ቻው ቻው። ያው መልሼ ደግሞ ደውላለሁ። ቻው። በቃ 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 ስራ አልገባ ነው። እሺ ቻው ቻው ቻው። ታደለ በጣም ጎብዛል። እንዲህ አይነት ወንድ እንዲኖር ነበር የምፈልገው። እነዚህን ዶክመንቶች እያቸው። ነገ የቦርድ አመራሮች ይመጣሉ። የሚመጡት ደግሞ ለውሳኔ ነው። እኔ የምለው ስንት ሰዓት ነው የሚመጡት? አንተ ቀደም ብለህ ነው የሰራሃቸውን ዶክመንቶች ጠዋት ማየት እፈልጋለሁ። ሌላ ስራ እንዳሰራ ከአሁን ሰዓት ጀምሮ ትኩረት ሁሉ እዚህ ስራ ላይ ነው። እሺ አለቃ፣ ሰራዋል። ስራው ባሰራውም እኮ ምሽታ ብቻ እኮ ይበቃል። ዛሬ በጣም አምጋገስከኝ። ይገባል። አንዴ ይህን ስልክ መመለስ አለብኝ። ሄሎ፣ ስራው እንዴት እየሄደ ነው? በጣም ጥሩ ሁኔታ ላይ ነው ያለው። ለልጁ ሁሉንም ነገር ነገርከው? ለሱ አታስብ፣ ልጁ በጄ ነው። ይኸውልህ ከእናንተ የበለጠ ደግሞ ብዙ ወጪ ያወጣሁት እኔ ነኝ።
እሱ ለስራው መሳካት ዋስትና አይሆንም። ስማ ቤቴን እኮ በብድር ያስያዝኩት እኮ ነኝ። አትናደድ፣ ለጥንቃቄ ብዬ ነው። በስራዬ ሲገቡብኝ ደስ አይለኝ። አቤት ምን ነበረ? ግርማ እባላለሁ። የታወቁ ቀለም ቀቢና ታክሲ ሹፌር ነኝ። እኔ ታክሲ አልጠራውም። እሱማ ቀለም ቀቢም አልጠራሽም እንዴ? ገብቼ ቀባ ላድርገው? ምኑን ነው የምትቀባው? ቤቱን ነዋ። ሌላ የሚቀባልን ጥፍር አልጀመርንም። ወንድሜ እኔ ምንም የማውቀው ነገር የለም። ታደለ ነው ቀባ ያለ? አይደለም፣ የታደለ እህት ትርሲት። አይ እነሱ ሲኖሩ ብትቀባው ይሻላል። ይሻላል? ግን ገብቼ ቀባ ባረገው አይሻልም? ቀብ ወይ አሁን ብትጀምረው አትጨርሰው። እሱ ደግሞ ስራ ነው። እኔ ስራ ብዬ አይደል እንደወጣሁት። ቀባ ላድርገው፣ ግድ የለሽም። ይቅርታ እኔ እንግዳ ስለሆንኩ ነው። እሱማ ታስታውቂያለሽ። ሙሉ ልብስ እኮ እሱን ያስመሰለሽ። እየነዳ ነው ቤል። ምን ነው የምትነዳው? በሩ እኮ እንደዚህ በትንሹ ከፈት ሲል መስኮቴን የከፈትኩ መስሎኝ ነው። እሱ ሲመጣ ተመለስ፣ ካልሆነ ልደውልለት። ተው፣ ስልኩም እኮ ይሽቀላ ነው። ግድ የለም። ሄሎ ወዬ ምንድነው እንደዚህ ቤቱን ጨለማ ያደረግሽው? እንኳን ተወለድክልኝ የኔ ውድ። ሃፒ በርዝዴይ።
ነይ በጣም ቴንክ ዩ። ቆይ እንዴት አስታውሽው? እንዴት ረሳዋለሁ? ንቀመጥ ቁጭ በል። ፍቅር ስለሁሉም ነገር በጣም የማመሰግነው። እሺ ደግሞ ኬኩ በጣም የሚያምር እሺ ኒሎ ትንቆስ ኖ አንተ ብቻ ነው ትቆርስ። እሺ ነይ በጣም ነው ደስ ያለኝ። እሺ ነይ የኔ ፍቅር በጣም ውድድ አደርግሻለሁ። እኔም በጣም ወድሃለሁ። ነይ የኔ ልሳምሽ። እስኪ ደንስልኝ። ዳንስ እንደማልችል እያወቅሽ ነው እንደነሰለኝ እንዴ? ዳንስማ አልችልም አይባልም። ትንሽ ይሞክርልኝ። ባይሆን የዛሬ ዓመት ለማመድና በደንብ ነው የምጨፍርልኝ። በጣም ከባድ ስራ ነው ያለኝ። ስለዚህ በጠዋት ቀስቅሽኝ። እሺ አንተ ራሱ በጠዋት ቀስቅሰኝ። መድኃኒት ያልቆብኛል። ነገ ደግሞ የቀጠሮ ቀን ነው። ለምን እሱ ነገር ችላ የምትይው? ለምን ዛሬ ሄደሽ አላሳወቅሽም? ለአንድ ቀን ምን ሆናለሁ ብለህ ነው? ለአንድ ቀን ምንም አትሆኝ። ግን እንደዚህ አይነት ነገር ለስራ መከታተል አለብሽ። ደግሞ እኔ በጣም ወድሽ። እኔ በጣም ወድሃለሁ። ነይ የኔ ፍቅር ተነሽ ተኛ። በቃ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
ሌሊት ከማን ጋር መጣ ነው? ማሚ ቆይ ለምንድን ነው በዚህ ሌሊት ያመጣች? የፖትልለን ነው ብላኝ እኮ ጠዋት እኮ መምጣት ትችል ነበር። የኔ ልጅ ምግብ በልተሃል? አዎ በልቻለሁ። ኬክ ስጠኝ። ይኸውልህ የኔ ልጅ ይሄ ኬክ ክፍት ሆኖ ስላመሸ እኔ ለአንተ ጠዋት የሚጣፍጥ ኬክ እገዛልሃለሁ። እሺ ጎበዝ ልጅ። ትምህርት እንዴት ነው? በጣም ጥሩ ነው። ለአንተ አንድ ሰርፕራይዝ ይዤ ነው የመጣሁት። ምንድን ነው ሰርፕራይዙ? አባባ እንኳን ተወለድክልኝ። የኔ ልጅ እንኳን አንተም ኖርክልኝ። እሺ አባቤ በጣም ናፍቀኛል። እኔም ናፍቀኛል። እሺ ለምንድን ነው አብረን ማንኖር? ስታድግ እነግርሃለሁ። እሺ አሁን አንተ ማተኮር ያለብህ ትምህርት ላይ ብቻ ነው። አንደኛ ወጣልኝ። እስከዛ ከእናቴ ጋርና ከማልወደው ሰው ጋር ነው የምኖረው? አይደለም። ይኸውልህ እኔና እናትህ እንነጋገርና አንተ ከኔ ጋር ትኖራለህ። መቼ? በቃ ይኸውልህ አሁን እናንተ እዚህ ላይ ተቃቅፈን እንተኛለን። ትወደኛለህ? አዎ። እኔም በጣም ነው የምወደው። እሺ ፍቅር ይልሻል አንቺስ ምን አስበሻል? ገዳም እሺ ገዳም ፍቅር ዛሬ መቼም አዳሩ ተመችቶሻል። ስሚ ዛሬም ተኝተሽ ትውይ ነው እንዴ? ኧረ እኔ ረፍዶብኛል። በእናትሽ ቶሎ ተነሽ። ቆይ ሲጀምር እኮ በጠዋት ቀስቅሽኝ ብዬሻል ነበር። አንቺም ሆስፒታል ሄዳለሁ ብለሽኝ ነበር እኮ። እቺ አላርሜ ሞልቼ እኮ በጠዋት መነሳችን ነበር። ፍቅር 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 ይኸውልሽ የኔ ናት ፍቅር። ኧረ እኔ እንደዚህ ነገር አልወድም። ይኸውልሽ ፍቅር 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 እኔ እንደዚህ አይነት ቀልድ ነው ያልወድም። ተነሽ በእናትሽ እንዴ። እስማ ቆይ መጣሽ። አብዬ ትንሽ አትኛው ነበር? ነጋ እኮ ቢነጋም እኮ ትንሽ ብተኛ ጥሩ ነው። እኔ ከተኛው በኋላ እናቴ መታ ነበር።
አይ ኧረ አልመጣችም። አይቻታለሁ። ተኝታለች አይደል? አይ አብዬ እሷ ሌላ ሴት ነች። እሺ ማነች ታዲያ? እኔን ታውቀኛለች? ትወደኛለች? አዎ በጣም የምትወድ ደግሞ ከሷ ይበልጥ እኔ በጣም ወዳለሁ። እሺ እኔ ፍቅር እሺ ውድድር ማድረግ አባዬ ስራ አትሄድም? እዚሁ ተቀመጥ። እሺ ስመጣ ቲቪ ከፍትላለሁ። የልጆች ጊዜ ምናምን ታያለሽ። ጎበዝ ነሽ። ውድድር ደግሞ ማድረግ። እሺ መጣ አልደበረማ። አሁን መለሳለሁ። እሺ ናሳ መጣ ወዴት ነው? ማን ነው ደግሞ? ግርማ እባላለሁ። የታወኩ ቀለም ቀቢና ታክሲ ሹፌር ነኝ። እና እኔ ምን አባክላለሁ? ለትትና በጣም አመሰግናለሁ። በጣም ትርሲት የለችም? ማነች ደግሞ ትርሲት? ቀጠሮ ነበረን ቤቱን ቀለም ልቀባ። የኔ ቤት ነው እንዴ? የለችም እኮ እሷ የለችም። እዚያ አትኖርም። የለችም። መኖር አቁማለች። የለችም። ኧረ አውቃለሁ እኮ ግን እንድቀባ ያሳየችን ቤት ይሄኛው ነው። መቼ ነው ደግሞ ቀባ ያለች? እሱስ ቆይቷል። ትንሽ ቆየ። ምንድነው መሰለ የታላቅ ወንድሜ የሚስቱ እህት እናት ታመሙና ሆስፒታል ሄድኩኝ። እየሰማኸኝ? ከዛ ደግሞ የታላቅ ወንድሜ ደግሞ የሚስቱ እህት አክስት አሉ። እሳቸው ደግሞ ሲታመሙ እኔው ጋር ደወሉ። ሄድኩኝ። እየሰማኸኝ ነው? ከዛ ደግሞ የታናሹ ታናሽ አለ። የሱ ደግሞ የሚስቱ እህት ጓደኛ የኛ እንደ እህት ማለት ነው። በእውነት መወለድ ቋንቋ ነው የኔ ወንድም። እና ደግሞ እሷ ደግሞ ካልጠየቅኳለች እሷን ደግሞ አንጠልጥዬ ወደ ሆስፒታል እንዲሁ ስዋቅ ይኸው ደግሞ አሁን ደወሉ። ማን ነው ደወሉ? አላነሳ ድርግም በቃ እኔ የምልህ የትኛውን ቤት ነው ግን ቀባ ያለች? ይሄንን ሙሉውን አይዞህ ቀለም መርጣለች። ብሩን ሁሉ ከፍላላለች። እንኳን ደስ አለ። ግድ የለም የኔ ወንድም ተሳስተ እንዳይሆነ ቀለሙ እንዳይባክን ብትሄድ አይሻልም? ኧረ አልተሳሳትኩም። ለምን እሷን አጠራልኝም? የለችም አልኩህ አይደል? እኔና የለችም። ኧረ እጠብቃታለሁ። አትመጣም እንዴ? እኔ አይደል እንዴ ማውቃት? አትመጣም እኮ ምን ችግር አለው? እኔ ታዲያ ወደ ውስጥ አንተን ባስገባ ችግር አለው? የለውም። ግን እሷ አትመጣም። ስለማትመጣ እኮ ነው። ብመጣ ብገባ አንተ ችግር የለውም። አትመጣም። እናማ ማን ነበር ስምን ያልከኝ? ግርማ። ቀለሙን ከሚባክን አንተም ከምትለፋ በቃ ቀለምን ይዘህ አንተ ሂድ። በቃ ሂድ። እንዴት ነህ? እናት የለችም እንዴ? ማታ በጨለማ ትተኝ ነው የሄደችው። አላየኋትም። በጨለማ በሰላም ና በል አሁን ቤቱን ፏቅ እናደርገዋለን። ና ይህንን እዚህ አንስተን
ገባህ እንዴ? በቃ ውስጡን ገባውና አጣራው። በቅርብ ነው የተቀባው። ዝም ብለው ውጩን ቀባ። በቃ ቀለም ውጩን ቀባው አልኩህ አይደል? ዝም ብለህ ቀባ። ፒንክ እንዴ? ለውስጡ እኮ ነው ቀለም የተገዛው። አንተ እኮ በሰዓት አልመጣም፣ በተቀጠርክበት ግን አልመጣም አይደል? አየህ፣ እኔ እኮ ከቀልብህ እንዳልሰማኝ ገብቶኛል። ቅድምም ችግር ላይ ነበርኩ ብዬ ወዴን አጫውቼ የታላቅ ወንድሜ እንዳጨርሰው እባክህ። በቃ እንግዲህ አዛዡ አንተ ነህ። አዝዣለሁ። ቀባ፣ አለቀ። እኔ እንግዲህ የታዘዝኩትን ነው የምፈጽመው። ችግር የለውም። ቀባ። አዛል በኋላ ቃል መቀየር የለም፣ ምላስ ማጠፍ የለም። ቀባ አልኩህ አይደል? ለምን ዝም ብለህ አቀባ? በቃ ጥሩ። እንግዲህ ሳፋ ነገር አምጣልኝ፣ ቀለም ቀላቅልበት። እንዴ እስከነቃ አመጣም እንዴ? እኔ እንዴ ቃስ ምሰጠህ? ላዳ እኮ ነው ያለኝ። አይሱዙ መሰለህ እንዴ? በርሜል እንዴት ተሸክሜ እመጣለሁ? በርሜል እችን እንኳን ሰርተህ ብላ እንጂ። ይቅርታ የኔ ወንድም። እሺ ይዤ እመጣለሁ። እዚሁን እንዳደክም እኔ ይዤ እመጣለሁ። እሺ መጣሁ። ግድልሽም ንቂ። እባክሽ ግን ንቂ። የኔ እናት እባክሽ ንቂ። ምንድን ነው የተፈጠረው? ምንድን ነው የሆንሽው? የኔ እናት ግድልሽም ንቂልኝ። አረ ንቂ። እሺ መጣ በለው፣ መጣ በለው። አቤት አለቃ። ታደለ ምን ነካ? ትናንት እንደዛ አስጠንቅቄ የቦርድ አባላቶች እኮ ተሰብስበው እየጠበቁ ነው። እየመጣሁ ነው ማለቴ ልመጣ ነው። ምን ገና ከቤት አልወጣህም? ትንሽ ደቂቃ ማለቴ 30 ደቂቃ። ቤት ከሆንክ መኪና ልክልሃለሁ። አይ አልፈልግም። ራሴ እመጣለሁ። መጣሁ። ምን ሆነ? ድርጅታችንን የሚለውጥ ስራ ነው እያስረድቼ። ይኸውልህ አለቃ፣ በቃ ወይ ካልሆነ ብቻ መስራት ትችላለህ እኮ። ምን ማለት ነው? አለቃ የምትፈልገውን ነገር እኮ ቢሮ አስቀምጬልሃለሁ። ማለቴ ጥሩ አድርጌ ሰርቼዋለሁ። ያው ከፈለክ እስከመጣ ማየት ትችላለህ። የኔ ማየት ዋጋ የለውም። ግዴታ አንተ መምጣት ነው ያለብህ። እሺ አለቃ። ኧረ እባክሽ ንቂሽ። ምንድን ነው የሆነው? እሺ ምንድን ነው የተደረገው? የኔ እናት ንቂ እባክሽ። እናት ምንድን ነው? የኔ እናት ኧረ ንቂ፣ ግድ የለሽም።
ንጉስ አባትን ቶሎ በልበለው እንጂ ቆየው። እንዴ መጣ እንዴ? አንተ እድለኛ ሰው ነህ። ክፍት ሳረገው ይሄው ክሬም ከረራ አይደለም። እዚሁ ላይ አንድ እጅ እንደርብበታል። እኔ የምልህ ቀብቶ ለመጨረስ ስንት ሰዓት ይፈጅብሃል? ዝናብ ካልያዘኝ ሙሉ ቀን። ምን ነው ደነገጥክ? የምቀባው እኮ መኖሪያ ቤት እንጂ የዶሮ ቤት አይደለም። አይ ነው ማለቴ ቅድም የወንድሜን ሚስት እናት ሆስፒታል አድርሻቸዋለሁ ብለኝ ነበርና ለምን ወደ ቤት አመልሳቸው? ማውን ደግሞ በስራ ላይ ስራ ይልሃል። ይሄ ነው። እኔ የምልህ በቀን ግን ስንት ታገኛለህ? በየትኛው ሙያ? በታክሲ ነው ወይስ በቀለም ቀቢነቱ? ሁለት ሙያ ያለው ሰው እኮ አስቸጋሪ ነው። አይ በታክሲው ቅብርር ብዬ ጠዋት ዱለቴን በልቼ ምሳ ቅቅል በልቼ ማታ ድራፍቴን ጠጥቼ 500። እሺ በቃ እንዲና አድርጋ እኔ ለአንተ 500 ብር ልስጥህ፣ አንተ ደግሞ ሂድ እና ወደ ቤት አድርሳቸው እነሱ። በቃ ማን ነበር ስምህን ያልከኝ? ታደለ። እውነትም ታደለ። የቀለም ቀቢ ተከፍሏል። ቀለሙ ተገዝቶ ለምንድን ነው ቤቱ አይቀባም የምትለው? ዝግጁ አይደለሁማ። ቤቱም ለመቀባት ዝግጁ አይደለም፣ እኔም ደግሞ ባይምሮ አልተዘጋጀው። ሁለታችሁ? አዎ አልተዘጋጀንም። ባይምሮ? አዎ። እሺ ምን ቸገረኝ። ቱታይ እዚህ ይቀመጥ። አዎ እዚህ ይቀመጥ። ቶኔ ከርነዋለሁ እኮ አንተ 500 ብር ስጠኝ እሄዳለሁ። የምን 500 ብር የምታወራው? ታደለ። አቤት። ሰላም ነው? አረ ሰላም ነው። አሁን ከ5 ሰከንድ በፊት 500 ብር እንሰጣለሁ ሂድ እያልከኝ አልነበረም? ማ እኔ 500? አረ ሰላም ስራ ልጅክም እንዴ? እኔ ደግሞ እኮ ሰርፕራይዝ አደርጋለሁ ብዬ። የምን ሰርፕራይዝ? ልደትህ እኮ ነው። ቤትህን ፏ አድርጌ ልጠብቅህ ነበር። እኔ ደግሞ ቤቴ ፏ እንዲልኝ አልፈልግማ። እኔ የምልሽ ለምን ሌላ ቤት መርጠን ፏ አናደርግም? እሱ ጥሩ ሀሳብ ነው። በቃ ገንዘብ ተርፎኝ እኮ አይደለም የከፈልኩ። እኔም ቤት ማንንም ሄደሽ መጠየቅ ትችያለሽ። ለቀለም ቀቢና ለታክሲ ነጂ የተከፈለ ገንዘብ በፍጹም አይመለስም። ማን መልሳለ? ትቀባለህ። እሱ ደስ ይለኛል። ይሄማ ልሰራ የመጣሁት እሱን አይደለም እንዴ? በሊድ ትይዝልኛለህ። አሁን መሰላል አምጣ። እሺ እዝልሃለሁ። እሱማ ይዘህ አንድ ረዳት ልፈልጋ። አራውንም ምን አግዛለሁ? እኔ አግዛለሁ። ቆይ መያዝ ብቻ ከሆነ እኔ ይዝልሃለሁ። አይ ይሄ ነው ጥሩ ሀሳብ። በቃ አንቺ ትይዝልኛለሽ፣ እኔ አሪፍ አድርጌ እቀባዋለሁ። ምንድነው? አንቺ ራሱ ምንድነው? ልብስ ልቀይር ነው። ለምን እንዴ? ቀሚሱ እኮ ለቀብ እኮ ጥሩ እኮ ነው። ለቀብ አሪፍ ነው። ጥሩ ነው። በቃ በዚሁ ልብስ ይኸውልሽ፣ አንቺ ከላይ ትሆኛለሽ፣ እኔ እያጠቀስኩ ሰጥሻለሁ፣ አንቺ እየተንጠራራሽ ትቀበያለሽ። አሪፍ፣ በጣም አሪፍ ነው። አዎ እኮ እኔ መሰላል ላይ ልወጣ። አታ ምን አይነት ባለጌ ነህ እባክህ። አይደለም እንትን እኮ ነው የስራው ባህሪ ነው እንዴ። አንተ ስማ፣ እኔ ልጆች ማን ነው ያሉኝ ሰው ማን ነኝ? እንዲቀና ብዬ እኮ አላይም። እውነቴን ነው። ይኸውልህ እያጠቀስኩ መስጠት ብቻ ነው። ዲብላ ትቀባለች እሷ። በቃ እሱን ተይው፣ ይሄ ብልግና ነው። እኔ ልብሱን ይዤልሽ እመጣለሁ፣ አንቺ እዚህ ጋር ጠብቂኝ። እሺ ዘና። እሺ እዚህ ጋር ቆይ።
በቃ እንዳይንጠባጠብ ቁምጣ ነገር ካለ እንዳንቺ አይነት ረዳት ቢኖረኝ ኖሮ በአንድ ቀን አንድ ፎቅ እሺ ምን ታረገው ነበር? ዞረው ነበር። ደወለች። ማነች? የታላቅ ወንድሜ የሚስቱ ጓደኛ መሰለኝ። ምን ፈልጋ ነው 10 የሚደውልልህ? የታላቅ ወንድሜ የሚስቱ ጓደኛ እናት ሆስፒታል ገብታ የለ? በቃ እንግዲህ ድናለች ማለት ነው። አምጣት ነው መሰለኝ። እንዴ ስራ ላይ እኮ ነው ያለኸው። ደግሞ እኮ በነፃ ነው። አሁን በዚህ ጊዜ በዚህ ዘመን ነፃ አይከብድም። እሱ እንኳን ምን ችግር አለው? ቤተሰብ አይደለም አልኩኝ። ወጣኝ ግን ወንድሜ ሳይዘጋጅ ነው ትዳር ያዘው ነው እኮ ያልኩሽ ያለሁት። የቤት ኪራይ የምከፍለው እኔ፣ ቀለብም ቆርጠው እኔ፣ የመብራትና የውሃ ያው ሲመጡ ከመጡ እኔ ነኝ የምከፍለው። ትዳሩን እኮ ቀጥ አድርጌ ያዝኩት እኔ ነኝ። የዘንድሮ ልጆች እኮ ችኩል ናቸው። ተደፍደፍ በረታቸው። ስንቱ ነው ግን? ልጅ እኮ ነው ከኔ አንድ 5 ዓመት ይበልጣል። አይ በጣም ልጅ ነው ግን እንኳንም ቶሎ አገባ። እንዲህ ያላችሁ እኮ ነው እያበረታታችሁ ገደል ውስጥ መከቱ። ወንድሜ ዛሬ ስራ አትሄድም እንዴ? ትንሽ አረፋፍጄ እገባለሁ ብዬ ነው። ምን ለቤቱ አስበህ ከሆነ ይሁን ያለው አንዴ አለን እንዴ እና እሷ ከተረዳዳን ፋዶ ብናረጋው። እኔ የምልህ ይሄን ቀብቶ ለመጨረስ ስንት ሰዓት ይፈጅባል? ቅድም ዝናብ ካልዘነበ ሙሉ ቀን ነበራል ያልኩ። አዎ አሁን ከረዳቴ ጋር እየተመካከረን እጅ በእጅ ብለን 1 ሳምንት። ምን ነው የኔ እጅ እኮ ባለጌ ነው። ፈጠንኩብህ። ቅር ካለ 2 ሳምንትም እናታችሁ እኔ ወይቱልኝ በቃ ከቤት ሄዱልኝ በቃ። እንዴ ምን ሆነሃል? ያንተን ቤት እኮ ነው የምንቀባው። እኔ እዚህ ጣራ ላይ የተንጠለጠልኩትን ተወኝ። እህትን አታይም? ምን አለ ጉሮሯችሁ ደርቋል። የሚበላ ይቅር፣ ቢራ ድራፍት ይቅር፣ ግድ የለም ቅራሬ ይቅር፣ ውሃ የግሊያር ውሃ። እውነቱን እኮ ነው። ሂድ እስቲ ወንድሜ ውሃ እንኳን ይዘና። እሺ ይዤ እመጣለሁ። ኧረ ቶሎ ቀባው። ይኸው
ጠጣና ምንድን የታለች ማናት? ትርሲት ተከትላ ገባች አይደለም እንዴ? ስማ መኝታ ቤት ምገባ ይመስላል። ቧንቧ ያለው መኝታ ቤት ነው አይደለም? አሃ ይሄ ለየለት ነው እንዴ? ኧረ የለችም፣ ቤት እኮ የለችም። ኧረ ተከትላ ነው የገባችው። አንተ ምን አታምነኝም እንዴ? ውስጥ ስገባ እኮ ወይ ላፈላልጋ ምንድን ነው? እዛው ሁን አነጋኝም። የገዛ አይንን ይሄን የሚያክል አይን እንድጠራጠር አደረግ። ያችት ከጀርባ ይትዲሹ መጸዳጃ ቤት ነው ይሆናል። እኔ አልሄድም። እኔ ወንድምሽ አይደለም። እኔ አታሽኝም እንዴ? እኮ ምን ልትሆን እኔ ልሸናልሽ መሰለኝ። ስልክ ነው አቤት አለቃ። የቦርድ አመራሩ እኮ ተሟልተው እየጠበቁህ ነው። ምን ነካ ታደለ? አለቃ ትንሽ ደቂቃ ግድ የለም፣ ትንሽ ደቂቃ ታገሰኝ። ትንሽ ማለት ምን ማለት ነው? 30 ደቂቃ ታደለ፣ እያሾፍክ ነው? 30 ደቂቃ ካልከኝ እኮ አሁን 1 ሰዓት ሆኗል። ድርጅቱን የሚቀይር ስራ እኮ ነው ይሄ። ይቅርታ አለቃ፣ በቃ እኔ ልመጣ አልችልም። አታደርገው። በህይወት መኖር ከፈለክ ሞክራል። የተፋዋት ምራቅ እስክትደርቅ ድረስ ባትመጣ በአንተና በቤተሰቦች ወስን። አለቅህም፣ እገልሃለሁ። ግድ የለሽም ንቂ። የት ሄድሽ? ደከመኝ በቃ። የረሃብ ስሜትም እየተሰማኝ ነው። አንዴ ምሳማ ከኔ ጋር ነሽ የኔ ረዳት። የውጭ ምግብማ አልበላም። ካለማ እዚህም በላ ጥሩ ነበር። ሰውየው ግን እንኳን ምግብ ሊሰራ የፈሰሰ ውሃ የሚያቀን አይነት እኮ አይደለም። ታደሱ ባይሰራው ነው ይሰራዋል። የሴት ወጉ
ወንድሜ ምንድነው ችግር አለ? በጣም እንጂ በስማ ምን ነው የምን ችግር? ምን አልኩ? አሁን እኮ ችግር አለ አልከኝ። እኔ ኧረ ምንም ችግር የለም። ዝም ብዬ ውይ ጥያችሁ ገባሁ አይደል? ምን ላምጣ? ምን ላቅርብላችሁ? ምን ልስጣችሁ? እዚህ ጋር ምን ላምጣ? ምንም ለማረፍና ምግብ ለመብላት ብቻ ነው። ምግብ በቃ እኔ ይዤው እመጣለሁ። ምን ችግር አለው እንዴ? ኧረ የተሰራለ እንዴ ምን ችግር አለው? ሙያ በእጃችን አይደል? ከተፍ አድርጌ ሰርቼላችሁ ይዤ እመጣለሁ። አንተ ከምትሰራ ነው ያልሰራው? ቢሆን እኮ ጥሩ ነበር። በጣም ግን ያው የተሰራ ምግብ የለም እኮ። ሽንኩርት ምናምን ገዛዝቼ ልምጣና እዚሁ ሰራርተን እንበላለና። ለምን እንዴ? ለምን ወጣሽ? ምግብ ቀስ ብለሽ ገዝተሽ መምጣት እኮ ትችያለሽ። ይሻላል። አዎ ትችያለሽ። እሺ ምግብ ቤቱ የት ነው ያለው? ምግብ ቤት? አዎ በዚህ ቀጥታውን ትሄጃለሽ። ኮብልስቶን አለ አይደል? እዛ ጠግ ላይ አንድ ምግብ ቤት አለ። እሱን ታዩ። ከዛን እጥፍ እንዳልሽ ሌላ ምግብ ቤት አለ እዛ ጋር። እሱን ታዩ። ጥሩ አይደለም ምግባቸው። ልክ ዞር ብለሽ ረዘም ያለ መንገድ አለ። ጫፍ ላይ ያለችው ምግብ ቤት ጥሩ ነው። ከዛ ቀስ ብለሽ ገዝተሽ ወክ እያለሽ ለምን ትደክሚያለሽ? እሱ ይልፋ ተከፍሎታል። ቀስ ብለሽ ተረጋግተሽ ነይ። እሺ በቃ ብር ስጠኝ። ቦርሳዬ ቤት ውስጥ ነው ያለው። አሁን አውጣው ሰጥ። ምን ሆኗል ይሄ ልጅ ዛሬ? ውይ የኔ ነገር ይሄው በቃ መልስ ምናምን እዛው ውሰጂው፣ ችግር የለም። እንደፈራ ነው ውጭ ብሎ ተባለን አይደል? በቃ ገዝቼ ልምጣ። እንዴ ምን በወጣሽ? እዚህ ከሌለ ያው ሶስታችንም ውጭ ወጥተን መብላት እንችላለን። አይ እኔ እዚሁ ነው። ይቅርብኝ። ለምን? እዚህ የሰራው ነገር ካለ አብረን እንብላ። ካልሆነ አንድ ላይ ለምንድን ነው ውጭ ማንበለው? አንቺ ቀደም ብለሽ ብትመጪ ኖሮ እኮ ይሄን ያላንጉላላም ነበር። እውነቱን እኮ ነው ወንድሜ። ከውጭ ምግብ የቤት ምግብ ይሻላል። ሽንኩርት ምናምን ይዤ ልምጣና እዚሁ ሰራርተን እንብላ። የተሻለ ሐሳብ። አይ ሴት ብልሃት የሚባለው ወጭ ቆጣቢ ለማግባቴ ገንዘቤን ሁሉ በትኜ ጨረስኩ። ቆይ ምንድነው የምትግባቡት? ነው እዚህ ጋር ቆሜ ዘማ ቀባ አንተ ልጅ ሂጅ ወጥልኝ ወይ እኔ ውጪ ቀባው እናንተ አንቺ ውጪ። እሺ ቤት ውስጥ ምንም ነገር ስለሌለ ትንሽ ደብሮታል መሰለኝ። በቃ ገዝቼ ልምጣ። እሺ አብረሽ ልምጣ እንዴ? አይ መጣ። ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ጎሽ ጭራሽ ሚስቱ ይመስል ልብሱን ለብሰሽ ተወጪ። ምን ችግር አለው ወንድም አይደል? ትዳሬን ያፈረሽው አንቺ ነሽ። ምን አድርጌ? ያለቅጥ ትንከባከቢዋለሽ። አንድና ብቸኛ ወንድሜ እኮ ነው። እና ካገባሁት በኋላ ለኔ አታይልኝም? እኔ ስጎዳ ሳይሆን መርዳቴን ብቻ ነው ማስታወሰው። ላገባ ነው
ነግሮሻል እንዴ? እንኳን ደስ አለሽ። አልነገረኝም። እንዴት አልነገረሽም? ነግሬው ነበር እኮ። ምናልባት አይጠቅማትም ብሎ አስበ ይሆናል። አልጨረስኩም። ነን ነግሪኝ። አልጨረስኩም። ሄሎ አለቃ። አለቃ አትበለኝ። ህይወቴን ነው ያመሰቃቀልከው። እኔ የማንም ህይወት አላመሰቃቀልኩም እንዴ። በቃ የፈለግከውን አድርግ እንዴ። እኔ ምን ላድርግ? የጓጓውለትን ሁሉ ነው ያሳጣኝ። እኔ ምን እንደማሳጣ አውቃለሁ። ራሱ ጉድ ከበቦሽን ስንድን ባቡር አዲስ ነበርን ከበደ ከብዬ ወምላላይ አይሮፕላን ሲመጣ ውበቴ ግግ ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ ማሜቴ ባለቤቴ አልተረሳኝም መረም እስከዚህ ጃጀው ወይ የወገስ የልቤ እንዴት ይረሳኛል 43 ዓመቱ ህዳር ሚካኤል መምህር ያልታየ ተበቅሎ ሲወድቁ ጊዜው ስንት ዓመት ነው ይሄንን እወቁ ከበደ ከብዬ ወምላላይ በዚያኑ ዓመት ነው ግንቦት ወራት የሙሉው መሬት ልሸት ማሜቴ ባለቤቴ ኧረ ለመሆኑ ተሆነስ ሆነና ምን ነበር እየሰሩኝ ታቻምና ለገና ከበደ ከብዬ ወምላላይ ያቻምናው ነገር ምን ይታወሰኛል የምኖኛሚ እሱ ይሻለኛል ማሜቴ ምሳ ታደለ የት አለ? ግርማ እባላለሁ። በኢትዮጵያ ብቸኛው ታክሲ ነጅና ቀለም ቀቢ። እሱን አይደለም እምልህ፣ ታደለ የት አለ ነው የምልህ። ሽጉጥ ቃስ ከዚህ ምን አለ? ማን ነው ይሄ መዘዘኛው? እንትን እኔ ቀለም ቀባ ብሉ ማን እህቱ ናት። ሰርፕራይዝ እሱ ሰርፕራይዝ ነው። ማን ነው ደግሞ እንትን ወጥ አልተሰራም። እሱን አይደለም እምልህ፣ ታደለ የት አለ ነው የምልህ። እቤት እንዳትከተለኝ። ምን በወጣኝ? እንዳትከተለኝ። ምን በወጣሽ? እሷም እንዳይከተል ሄሎ ግርማ እባላለሁ። በኢትዮጵያ ብቸኛው ታክሲ ነጅና የምን ቆርቆሮ ነው የምሰማው? ቀለም ጨረታ ሳይወጣ ነው እንደ ቀለም የሚቀባው? የመንግስት ቤት አይደለም እንዴ?
አይደለም እሱ ማን ፖሊስ እንትን መረጃ አለ ሽጉጥ የማላገኝ መስሎ ነው። አለቀ። ቤቴን ንብረቴ ላይ ነው የወሰንከው። አለቀህም። ነግሬሃለሁ። ነግሬህ ነበር በአንተና በቤተሰቦች ወስን ብዬ። አሁን ሄደህ ለቦርዱ ታስረዳለህ አታስረዳም? እንደውም ግደለኝ። ምን አልክ? እገልሃለሁ። ግደለኝ። እገልሃለሁ። ያው ግደለኝ። ሚስቴ ይገድላል። ግደለኝ። ግደለኝ። እገልሃለሁ። ታኩስ እገልሃለሁ። ታኩስ ወን ወንድሜ አልበዛም እንዴ? ወንጀል ለመሰራችሁ ሽጉጥ እያንጠለጠላችሁ በየሰው ቤቱ ምንድን ነው ያደረገው? ምንድን ነው ያደረገው? ልክ አስገብተህ ነው። የኔ እናት ተነሳሽ? የሞትሽ መስሎኝ ነበር እኮ። ደህና ነሽ? ደህና ነሽ? ምንድን ነው ደግሞ የምታቀፋ ማለት?
ሄሎ ሄሎ፣ ግርማ እባላለሁ። በኢትዮጵያ ብቸኛው ቀለም ቀቢና ታክሲ ነጂ ነኝ። አሁን ደግሞ ባለ ትዳር